ጤና ይስጥልን። የመንገድ ትንታኔያችን ተጀምሯል። በዛሬው የመንገድ እይታችን ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲንን አጠቃላይ የህይወትና የፖለቲካ ጉዞን ባጭሩ እንቃኛለን። አብራችሁን ቆዩ። የወቅቱ ታላቅ ተጽዕኖ ፈጣሪ የፖለቲካ ሰው ይሏቸዋል። የዓለማችን ተደናቂም ተጽዕኖ ፈጣሪም ተፈሪና ተከባሪው ሰው የቀድሞ የስለላ ሰው ቭላድሚር ፑቲን በዓለም የፖለቲካ ስርዓት ውስጥ እጅግ ተጽዕኖ ፈጣሪ እንደሆኑ ይነገርላቸዋል። ፑቲን ሞስኮን ጨምሮ በመላ ሩሲያ ወደ 7 የሚደርሱ መኖሪያ ቤቶችም አሏቸው። እነዚህ ቤቶቻቸው መንግስታዊ ቤቶች ሲሆኑ በሰማይም በምድርም 24 ሰዓት የሚጠበቁ ናቸው። በነገራችን ላይ ፑቲንን የሚጠብቁ ወደ 50 ሺህ የሚደርሱ የፌዴራል የጸጥታ ኃይል ያሉ ሲሆን ፑቲን ከአንድ ግዛት ወደ ሌላ ግዛት ሲሄዱ እንኳን በትንሹ ወደ 2000 የጸጥታ ኃይሎች በስውር ይሰማራሉ። እነዚህ የጸጥታ ኃይሎች የሀገሪቱን ፖሊስ፣ መከላከያ፣ ደህንነት ሳያካትት ማለት ነው። ፑቲንን ለመጠበቅ ብቻ ወደ 50 ሺህ ልዩ መች ኃይል አለም። ፑቲን የት እንደሚያድሩ የት እንደሚኖሩ ከማን ጋር እንደሚኖሩ እንኳን ሚኒስትሮቻቸው አያውቁም። አስገራሚው ነገር ፑቲን ከሩሲያ ወደ ሌላ ሀገር ሲወጡ ምግብ አብሳዮቻቸው አብረው ይጓዛሉ። ሻወር ሲወስዱና ሲጸዳዱም ከሞስኮ በሄደ ተንቀሳቃሽ መጸዳጃ ቤት አማካኝነት ነው። መጸዳጃቸውም ተመልሶም ወደ ሞስኮ ይላካል። ምክንያቱም በጽዳጃቸው ዲኤንኤና መሰል የላቦራቶሪ ምርመራዎች ተደርገው ፑቲን ስላለባቸው በሽታ ፑቲንን ለማጥቃትም የሚሆን መረጃ እንዲገኝ አይፈለግምና ከ4 ዓመት በፊት ፑቲን የደም ካንሰር አለባቸው፣ ከዓመት በኋላ ይሞታሉ ሲሉ የምዕራባውያን የስለላ ተቋማት አጋልጠውም ነበር። ነገር ግን ፑቲን እንኳን ሊሞቱም ታሞ እንኳ አያውቁም። ከዋሉበት የማያድሩት ካደሩበት የማይውሉት በፍጹም ተገማችነት የሌላቸው ፑቲን ኒውክለር ቢተኮስ እንኳን ጸረም ኒውክለር የታጠቀ አውሮፕላን አላቸው። ከዚህ ባስ ብለውም ፑቲን በባለፈው ሐምሌ ወደ ቤጂንግ ባቀኑበት ወቅት ከቻይናቻቸው ጋር ሲወያዩ ቢያንስ 150 ዓመት መኖር አለብን ሲሉ ተወያይተዋል። ፑቲን በጂምናዚየም፣ በጁዶ ስፖርት፣ በውሃ ዋና፣ በፈረስ ጉግስ ሆነው መታየት ይወዳሉ። ብረት መግፋት እንደጀመረም የሰፈር ጎረምሳ ደረታቸውን ማሳየት፣ ወታደራዊ ልብስ ለብሰው የአሸናፊነት ምስል መፍጠር ልማዳቸውም ነው። ሲራመዱ እንኳን ቀኝ እጃቸው ዝሎ ግራ እጃቸውን አቀላጥፎ ነው። ምክንያቱም ቀኝ እጃቸውን የሚያጠቃቸው ቢመጣም ራሳቸውን ለመከላከል ዝግጁ ሆኖ ይጠብቃል። ይህ የኬጂቢም የስለላ ውጤት ነው። ፑቲን በጀርመን የሩሲያው ኬጂቢ ሰላይ ስለነበሩ የስለላ ባህሪያቸው አኗኗራቸውን ወስኖታል። ጀርመንኛ ቋንቋን መናገር የሚችሉት ፑቲን እንግሊዘኛ ቋንቋ መናገር ቢችሉም እንደሚችሉ ግን ማሳየት አይፈልጉም። እንግሊዘኛን መናገር ለምዕራባውያንና ለአሜሪካ መንበርከክ መስሎም ይታያቸዋልና። በእርግጥ ባለፈው ነሐሴ በአላስካ ግዛት ከትራምፕ ጋር በተገናኙበት ወቅት ኔክስት ታይም ኢን ሞስኮ የሚል አጭር እንግሊዘኛ ሐረግ ካፋቸው አምልጧል። በቀጣይ ትራምፕና እኔ በሞስኮ እንገናኛለን ለማለት ሲፈልጉ ማለት ነው። ፑቲን ተመሳሳይ ቤት፣ ተመሳሳይ ልብስ፣ ተመሳሳይ መኪና ስለሚይዙ ከየትኛው ቤት በየትኛው መኪና እንደሆኑ የሚያውቁት 40 የሚደርሱ ውስጣዊ ጠባቂዎቻቸው ብቻ ናቸው። በቀጠሮ ሰዓትም ወይ ይዘገያሉ ወይ ፈጥነው ይገኛሉ። እስከ ጠዋቱ 3 ሰዓትም አይነሱም። ዘግይተው ተነስተው አምሽተው ይተኛሉ። ኮምፒውተር ጋር አይተዋወቁም። በወረቀትና በስክሪፕቶ ብቻ ይጽፋሉ። የገናም የትንሣኤም የጥምቀት ወደ ሞስኮ መድኃኔዓለም ቤተክርስቲያን ሄደው ይሳለማሉ። በዚህ ወቅትም ሞስኮ ከግር እስከ ራሷ ትጠበቃለች። በሩሲያ ምርጫ ቢደረግም ፓርላማ ቢኖርም የዳኝነት አካል ቢኖርም ሁሉም የፑቲንን ሐሳብ መቀበል ግዴታ ተጥሎባቸዋል። ፑቲን ከሕግም ከፓርላማም በላይ ናቸው። ፑቲን ሩሲያን እስከ
2036 ማለትም እስከ ዛሬ 10 ዓመት እንዲመሩ ህገ መንግስት ተሻሽሎላቸዋል። ያ ማለት ፑቲን እስከ 84 ዓመታቸው ይመራሉ ማለት ነው። ሺ ጂንፒንግና ፑቲን ሀገራቸውን በህይወት እስካሉ ድረስ ይምሩ መባላቸውን ተከትሎ በሰው ሰራሽ አስተውሎትና በባዮቴክኖሎጂ አማካኝነት እድሜያቸውን ወደ 150 ዓመት ለማሳደግ ሳይንቲስት መድበዋል። እንግዲህ 150 ዓመት ለመኖር የሚጓጉትን ፑቲን በ50 ሺህ ሰራዊት ከድሮን እስከ ኒውክሌር በታጠቀ ኮማንዶ የሚጠበቁትን ፑቲን ዩክሬን ሰኞ ለማክሰኞ አጥቢያ ፑቲንን ለመግደል ድሮን ልካለችም ተብሏል። ነገር ግን የዩክሬን ድሮኖች እንኳን ከፑቲን መኖሪያ መንደር ሊያርፉና ጉዳት ሊያደርሱ ይቅርና ከሩሲያ መንደሮች ላይም እንዲያርፉ አልተፈቀደላቸውም። ጭልፊቶቹም ንስሮቹም የሩሲያ የአየር ኃይል አባላት ገና ከኬቭ ሲወነጨፉ አምክነዋቸዋል። ያም ሆኖ ግን ሩሲያ ተቆጥታለች። ኬቭም አልተኮስኩም ስትል የተጀመረውን ድርድር ለማዘግየት የተሞከረም የሩሲያ ሴራ ነው እያለችም ነው። በሩሲያ ወቀሳ ምክንያት በኬቭ ከባድ የተባለ የአጸፋ እርምጃ ሊደረግ ይችላል በሚል ዩክሬናውያን ስጋት ላይ ናቸው። 90 ከመቶ ለድርድር የደረሰው የሩሲያና ዩክሬን ጦርነት በጥሩ መንፈስ ላይ ያለ ዩክሬን ድሮን መላኳ ድርድሩን እንዳያጨነግፈውም ተሰግቷል። አደራዳሪው ከእስራኤል አቻቸው ከኔታንያሁ ጋር በፍሎሪዳ ማራው ላጎ መናፈሻ ሰኞን ውለው በምሽቱ ከሞስኮ አስደንጋጭ ዜናም ሰምተዋል። ትራምፕ ከኔታንያሁ ጋር በተገናኙበት ወቅት ኢራን ላይም ዝተዋል። ኢራን ዳግም ጥቃትና ለዳግም የኒውክሌር ማብላላት ፕሮግራም ከጀመረች የሲኦል በሮች በቴህራን ደጃፍ ይከፈታሉ ሲሉም ትራምፕ ዝተዋል። ይህ በእንዲህ እንዳለ ደግሞ ምሽቱን ፑቲን ለትራምፕ ስልክ መጥተውም ነበር። አሸባሪውና ሞኙ ዜሌንስኪ ወደ እኔ ድሮን አስተኩሷል፣ ይህ ያንተን ጥረት የሚያዳክም ነው ሲሉ ፑቲን ለትራምፕ መናገራቸውም ተሰምቷል። ትራምፕ ዜሌንስኪን አስጠንቅቀው ድርድሩ እንዲቀጥል በቀጣይ 2026 አዲሱ ዓመት በሩሲያና በዩክሬን ሰላም እንዲሰፍን ትራምፕ ከልብ ይፈልጋሉ። ፑቲንም ፍላጎታቸው ነው። ምክንያቱም ከደቡብ ኮሪያ፣ ከኩባም፣ ከአረብ ኤምሬት የበለጠ ግዛት ከዩክሬን ወስደናልና። ፑቲን ከዩክሬን በ2025 ብቻ 5000 ካሬ ኪሎ ሜትር ስፋት ያለው ቦታ ወስደዋል። እስከ 50 ኪሎ ሜትር ገፍተው ወደ ኬቭ ምድር ቦታም ነጥቀዋል። ይህን ሁሉ ቦታ ለመውረስም ዳር ደርሰዋል። ጤና ይስጥልን። መንገዳችን በዚሁ አብቅቷል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። መልካም ጊዜም